ምን ላድርግ ብሎ ግራ የሚገባው አለ። እንደዚህ ፌጧን እሽት ታረጓትና ቅንድባችሁ ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቼ ለዛሬ ፌጦ በእንደዚህ ሁኔታ ሲተከል ያለውን ጥቅም ልንገራችሁና ፌጦ እንደዚህ ሲተከል የፌጦ ተክል በአጠቃላይ ግቢ ውስጥ ካለ የሚጠቅመው ያው ገጠር ላይ ግብርናን ስራ ነበርና እዛ በጣም የምንጠቀመው አሳማ ሲያስቸግር ነው። አሳማ እየመጣ በቆሎ እየበላ የሚያስቸግር ከሆነ ፌጦ እንዘራለን። ፌጦ ስንዘራ አሳማው እዛ አካባቢ ድርሽ አይልም። እንዲያውም አንዳንዴ ደግሞ መብረቅ ነጎድጓድ ይመጣል። ነጎድጓድ ሲያስቸግር የሰው ቤትን ያቃጥላል። የመብረቅ መከላከያ የለም ገጠር ላይ። እንደዚህ አይነት ችግሮች የሚበዙበት አካባቢ ላይም ዝም ብሎ ፌጦ ማጨስ ነው። ፌጦ ስታጨሱ ቦታው የለም። ምን ማለት ነው? ያው መላኢካዎች ሸይጣንን ሊያባር ነው የሆነ ብረት ነገር የሚወረውርበት። ሸይጣኑ ደግሞ ይሄኛው ፌጦ ከተጨሰበት እዛ ጋር አይመጣም ማለት ነው። ስለዚህ ከዚህ ተነስታችሁ ለብዙ ነገሮች ፌጦን በማጨስ መከላከል ይቻላል። እንደዚህ ግቢ ላይ ካለ አይንናስ በተለይ ሲህር አሁንም የሚወረወርባችሁ ከሆነ አይመጣም፣ አይሰራም ማለት ነው። ሲህሩ እዚህ አሁን ግቢ ውስጥ ሰው ሲህር ቢወረውር አይሰራም። ይሄኛው ፌጦ እንደዚህ ስላለ ማለት ነው። ቤት ውስጥ ደግሞ አይጥም ድርሽ አይልም፣ ድምጥማጡን ነው የሚያጠፋው። ቅጠሉ ደግሞ ለሆድ ቁርጠት፣ በተለይ ደግሞ የሚገርማችሁ ነገር አይኑ ሰው የሚጎዳ አይንናስ ያለበት ሰው ራሴ እንዴት ላክም። አንዳንድ ሰው የራሱ ልጆቹን ላይ እየጎዳ ምን ላድርግ ብሎ ግራ የሚገባው አለ። እንደዚህ ፌጧን እሽት ታረጓትና ቅንድባችሁ ላይ በደንብ ማሸት ነው። እንደዚህ ጭርትም ካለ እንደዛው ጭርትም ካለባችሁ በተለይ ያልተበቀ የሆነ ስፖርት ነገር ቀይ ነጣ የሚል ስፖርት ነገር ፊታችሁ ላይ ምናምን ካለም እንደዚህ በተደጋጋሚ ሹበት ይጠፋል። ከዚያ ውጭ ደግሞ ይሄንን እንደዚህ ትቆርጡትና ፌጦን አንድ በአንድ ቆርጣችሁ የተቆረጠውን ፌጦ እዚህ ጋር ናናም አለኝ ናና ትጨምሩበትና ጤና አዳም ናና እና ፌጦ አንድ ላይ ተፈጭቶ እንግዲህ ረመዳን ላይ ማፍጠሪያ ላይ እሱን ብትጠጡት ሆድ መነፋት ምናምን ጨጓራ ምግብ አልፈጭ ማለት ምናምኖቹ ድራሻቸው ይጠፋል። ከዚህም በተጨማሪ እንደዚህ ማዘጋጀት በነገራችን ላይ ለአንጀት ቁስለትም ለጨጓራ ቁስለትም እጅግ በጣም ትልቅ የሆነ ፋይዳ ነው ያለው። በተለይ ደግሞ ሆድ ቁርጠትንም እንደዛው ያጠፋል። በተለይ ደግሞ እናቶች ከወለዱ በኋላ ሆዳቸው ኮንትራክት ምናምን ስለሚያደርግ ሆድ ቁርጠት ይኖርባቸዋል ብዙ ጊዜ። ያንንም ለማጥፋት እንደዚህ ከፈጫችሁ በኋላ አብሽ ትጨምሩበታላችሁ። ትንሽዬ አብሽ፣ የተፈጨ አብሽ ማለት ነው። አንድ ላይ ጁሱን መታችሁ ትጠጣላችሁ። የለም የሆድ ቁርጠቱንም እንደዛው እልም አድርጎ ያጠፋዋል። ኢንሻአላህ ቀጣዮቹን ደግሞ አንድ ባንድ ነግራችኋለሁ።